እየተናወጠ በሚገኘው የመካከለኛው ምስራቅ አሜሪካና እስራኤል በፋርስ ምድር ላይ በፈጸሙት ጥቃት የኢራን የረጅም ጊዜ መሪ አያቶላ አሊ ሀሜኒ መገደሉ የቅርብ ጊዜ ትውስታ ነው። እርሱንም ተከትሎ ሁለተኛ ልጃቸው የሆነው ሞጅታባ ሀሜኒ ተተኪ ሆነው ተመርጠዋል። ሞጅታባ ሀሜኒ ማን ናቸው? ምን አይነት ዝግጅትና እቅዶችን ይከተላሉ? ከአባታቸው የሚለይ ምን ነገሮች አሏቸው? በዛሬው ቆይታችን የምንመለከት ይሆናል። መናኸሪያ ትንታኔ ነው። አብራችሁን ቆዩም። ወደ ስልጣን በመጡ በአጭር ጊዜ ውስጥ ከአባታቸው ባልተናነሰ መልኩ የ56ቱ ጎልማሳ በመላው ዓለም ዝነኛ ለመሆን በቅተዋል። የመንግስት ስልጣንም ሆነ የህዝብ ንግግሮችን ወይም ቃለ መጠይቆችን አልሰጡም። ነገር ግን ለዓመታት በኢራን ውስጥ ከትዕይንቱ በስተጀርባ ከፍተኛ ተጽዕኖ እንዳሳደሩ የሚገልጹ ወሬዎች ሲነገሩ ተሰምተዋል። በሰሜን ምስራቅ ኢራን መሻድ ከተማ የተወለደው ሞጅታባ ሀሜኒ አባቱ እንደ አውሮፓውያን አቆጣጠር በ1978-79 በነበረው የኢራን የአብዮት ግንባር ቀደም መሪ ሆነው ብቅ ሲሉ እርሱ ገና የ9 ዓመት ልጅ ነበረ። የመጀመሪያ ደረጃ ትምህርቱን በሰርዳሽት እና በማህባር የተከታተለ ሲሆን የሁለተኛ ደረጃ ትምህርቱን ደግሞ በቴህራን አጠናቋል። ከዛም በአባቱና በመሐሙድ ሐሺሚ ሻህሩዲ መሪነት የእስልምና ስለመነኮትን አጥንቷል። በ1987 የኢራን እስላማዊ አብዮተኛ ዘበኛ ጦርን ተቀላቅሎ በኢራን ኢራቅ ጦርነት አገልግሏል። በ1999 ዓመተ ምህረት የሃይማኖት አባት ለመሆን ትምህርቱን በቆም የቀጠለ ሲሆን በኋላም በቆም ሴሚናሪ ውስጥ የሥነ መለኮት መምህር በመሆን ተቀላቅሏል። በ2009 ደግሞ የባሲጅ የተሰኘው በፈቃደኝነት ላይ የተመሰረተ የፓራሚሊታሪ ሚሊሻ አመራር ተረክቧል። ለአውሮፓውያን አቆጣጠር በ2026 በነበረው የኢራን ጦርነት ጊዜ አንዷ እህቱንና ባለቤቱ በተገደሉበት የአባቱ ግድያ ተከትሎም ሞጅታባ በኢራን የባለሙያዎች ምክር ቤት ሶስተኛው ከፍተኛ መሪ ሆኖ ተመረጠ። ሆኖም ከተሾመ በኋላ ለረጅም ጊዜ በአደባባይ ለመታየቱ ስለ ዕጣ ፈንታው ግራ መጋባትን ፈጥሯል። ከአሊ ሀሜኒ ጋር ግንኙነት ያላቸው ግለሰቦች ለማገድ በሚከተለው ፖሊሲ መሰረት ለአውሮፓውያን አቆጣጠር በ2019 በዩናይትድ ስቴትስ የግምጃ ቤት ሚኒስቴር ማዕቀብ ተጥሎበት ነበር። በፖለቲካዊ አስተሳሰብና በሕግ ትርጓሜ ከኢራን መርህ አጥባቂዎች መካከል እጅግ አክራሪው እንደሆነ የሚታሰብ ሲሆን አትላንቲክ ካውንስል ከተባለ የኔቶ ደጋፊ ከሆነ የምርምር ተቋም የወጣ ዘገባ እንደሚያመለክተው ከሆነ በአስተሳሰባቸው እጅግ ጽንፈኛ ከሆኑ የሃይማኖት አባቶች ጋር የጠበቀ ግንኙነት አለው ተብሏል። ተንታኞች እሱን ከአባቱ በተሻለ የኢራን የኒውክሌር ጦር መሳሪያ መርሃ ግብርን ለማዳበር ፍላጎት እንዳለው የሚያመለክቱ ሲሆን ይህም የቀድሞ መሪ በኒውክሌር የጦር መሳሪያ ላይ ያስተላለፉትን የሚቃረር ነው ብለዋል። በርካታ ተንታኞች ሞጅታባህን የአባቱ ተተኪ ሊሆን እንደሚችል አድርገው ሲመለከቱ ቆይተዋል። ለበርካታ ዓመታትም የተለያዩ የምዕራባውያን ምንጮች ለአራት አስርት ዓመታት ያህል ኢራንን የመሩት የአሊ ሀሜኒ አልጋ ወራሽ አድርገው ይቆጥሩት ነበር። ለአውሮፓውያን አቆጣጠር በ2014 እና በ2025 የወጡ ዘገባዎች እንደሚጠቁሙት ከሆነ የአሊ ሀሜኒ ተተኪ ቀድሞውኑ ተወስኖ የነበረ ቢሆንም ጉዳዩ በሚስጥር ተይዞ ቆይቷል። ሀሜኒ ከመሞታቸው በፊት ስለሚተካቸው ሰው በይፋ የተናገሩት ነገር አልነበረም። የሞጅታባ ሀሜኒ ተተኪነት በአንዳንዶች ዘንድ እንደ ትልቅ ችግር ይታይ ነበር። ምክንያቱም የበላይ መሪው በሊቃውንት ጉባኤ አማካኝነት ከከፍተኛ የሺዓ እስልምና ምሁራን መካከል መመረጥ ስላለበት ነው። የመጀመሪያው የበላይ መሪ ሩሆላ ሀሜኒ በአሊ ሀሜኒ ምርጫ ላይ ከፍተኛ ተጽዕኖ ማሳደራቸው ቢታወቅም አሊ ሀሜኒ ግን ልጃቸው ለተተኪነት እንዳይመረጥ ተቃውሞ ነበር የሚሉ ያልተረጋገጡ ዘገባዎች አሉ። የኢራን ህገ መንግስት የእስላማዊ የህግ ሊቅ አሳዳሪነትን መርህ የሚከተል ሲሆን መሪውም የግድ ሸሪያን የመተርጎም ብቃት ያለው ሙጅታሂድ መሆን ይኖርበታል። ሞጅታባ ግን ከአያቶላ በታች ያለ ማዕረግ በመሆኑ ለቦታው ብቁ አይደለም የሚሉ ክርክሮች ነበሩ። በኢብራሂም ራይሲ ፕሬዝዳንትነት ጊዜም ሞጅታባ እንደ ተተኪ ቢታሰብም ስልጣን ላይ የመውጣቱ ድል ጠባብ እንደሆነ ይታመን ነበር። የበላይ መሪው ልጃቸው መተካታቸው አብዮታዊ ስርዓት ወደ ስራዊ መንግስታዊ አገዛዝ መቀየሩን ስለሚያሳይ በፖለቲካዊና ሃይማኖታዊ መሪዎች መካከል ግጭት ሊፈጠር እንደሚችል ተገምቷል። የሺዓ ስነ መለኮት መሪዎችም እንዲህ አይነቱን ውርስ የሚከለክሉ ሲሆን ሞጅታባና አባቱም ተቋማቸውን ቀደም ብለው ገልጸው ነበር። ይሁን እንጂ ዘ ቴሌግራፍ እንደዘገበው ሞጅታባ በሀገሪቱ ውስጥ ከአብዮታዊ ዘበኛው ጋር ጥብቅ ግንኙነት ያለው የታማኝ መዋቅር መገንባቱ ለስልጣን እንዲበቃ ረድቶታል። እንደ አውሮፓውያን አቆጣጠር መጋቢት 3 ቀን በ2026 የሊቃውንት ጉባኤ አባላት ሞጅታባን እንዲመርጡ በስልክና በአካል ከአይአርጂሲ ከፍተኛ ግፊት እንደተደረገባቸው ተዘግቧል። በወቅቱ የምርጫ ሂደቱም በተካሄደበት ጊዜ የጉባኤው ህንጻ በመፈራረሱና በአባላት መካከል ከፍተኛ ተቃውሞና የሥራ ማቆም አድማ በመኖሩ ሂደቱ አወዛጋቢ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሞጅታባን መመረጥ አስመልክተው ጊዜያቸውን እያባከኑ ነው፣ የሀሜኒ ልጅ አቅመ ቢስ ነው በማለት ተችተዋል። ትራምፕ አክለውም በምርጫው ተቀባይነት የሌለው እንደሆነና አዲሱ የኢራን መሪ በሰላም ሊኖር እንደማይችል አስጠንቅቀዋል። በመጨረሻ መጋቢት 8 ቀን 87 አባላት ያሉት የሊቃውንት ጉባኤ ሀሜኒን በሙሉ ድምጽ የበላይ መሪ አድርጎ መምረጡን በይፋ አስታውቋል። ሀሜኒ የበላይ መሪ ሆነው ከተሾሙበት ጊዜ ጀምሮ በህዝብ ፊት ባለመታየታቸው በአየር ድብደባ ዘመቻዎች ምክንያት ስራቸውን ማከናወን በማይችሉበት ሁኔታ ላይ ሳይሆኑ አይቀሩም የሚሉ ሰፊ ግምቶች አሉ። ይሁን እንጂ አንድ የኢራን ባለስልጣን መሪው የደረሰባቸው ጉዳት ቀላል መሆኑንና ስራቸውን እያከናወኑ መሆኑን ገልጸዋል። በሌላም በኩል የሞጅታባ ሀሜኒ አመራር ከረጅም ጊዜ ስልታዊ እቅዶች ወይም ከሰላማዊ እርቅ ይልቅ በበቀል እርምጃዎች ላይ ብቻ ያተኮረ ሊሆን ይችላል የሚል ስጋት በአንዳንድ ወገኖች ዘንድ አለ። ሀሜኒ በኢራን ፕሪንሲፕሊስቶች መካከል እጅጉን ወግ ከሚያጠብቁ ወገኖች ጋር እንደሚሰለፍ ይታመናል።
ይታመናል። እርሱ የታቂ ያዝዲ አመለካከት አጥባቂ ተከታይ ሲሆን የያዝዲ ፓርቲ የሆነው የእስላማዊ አብዮት መረጋጋት ግንባር ደጋፊና ጠባቂ ነው። አትላንቲክ ካውንስል እንደሚለው ከሆነ እርሱ ከመሰረታዊያን ከመሐንዲስ አመለካከቶች ጋር ጥብቅ ግንኙነት አለው። መሐመድ ወዛብ ዘ ኮንቨርሴሽን ላይ እንደገለጹት ከሆነ ሙጅተባ ኻሜኒ ከተመረጡ በኋላ ከአባታቸው በበለጠ በኢራን አብዮታዊ ዘበኛ ኃይል ላይ ሊመኩ ይችላሉ። ዘዴሊ ቴሌግራፍ እንደተነበየው እርሱ አሜሪካን እንደማይታረቅ ጠላት የሚመለከት ሲሆን ግጭቶችን የማባባስ እድሉ ከፍተኛና ድርድር የማቅረብ እድሉም አነስተኛ ነው። ሙጅተባ ከሟች አባታቸው የበለጠ አክራሪ ናቸው። ለምሳሌ አባታቸው የምዕራባውያን ስነ ጽሑፍ ያነበቡ የነበረ ሲሆን ሙጅተባ ግን ራሱን በእስላማዊ ጽሑፎችና በሐፊዝ ግጥሞች ላይ ብቻ ገድቧል። በፋርስ ቋንቋ የሚታተመው ዘ ኢንዲፔንደንት የሙጅተባ የቆም ሴሚናሪ የክፍል ጓደኞችና የቀድሞውኑ የፕሬዝዳንት መሐሙድ አህመዲነጃድ የውጭ ጉዳይ አማካሪ የነበሩት ጃበር ረጂብን ጠቅሶ እንደዘገበው ሙጅተባ ከአባታቸው የበለጠ ጨካኝና የተሻለ ነው። ረጀብ አክለውም ሙጅተባ ለሰው ሕይወት ዋጋ እንደማይሰጥና በሺዎች የሚቆጠሩ ሰዎችን ለመግደል እንደማይፈራ ተናግረዋል። በአንድ ወገንተኛ ዘጋቢ ፊልም ላይ ኻሜኒ በስነ ምግባር ላይ ተኮረ የህግ ባለሙያና ሰፊ የሃይማኖት እውቀት ያላቸው የሰብአዊ ሳይንስ ፕሮፌሰር ተደርገው ተገልጸዋል። በተጨማሪም በዘመናዊ ቴክኖሎጂ፣ በወታደራዊ ሳይንስ፣ በደህንነት ጉዳዮች፣ በፖለቲካዊ ንድፈ ሐሳብና በመንግስት አስተዳደር ዘርፎች ላይ እውቀት እንዳላቸው ተገልጿል። በአንጻሩ ተማሪ እያሉ የሚያውቃቸው አንድ ምንጭ እንደገለጹት እርሱ በዓለም ፍጻሜና በመጨረሻው ዘመን ጥያቄዎች ላይ ሌዘር የመሰለ ትኩረት የነበራቸው ሲሆን ኢራን የዓለም ፍጻሜ ለማምጣት ከፈጣሪ የተሰጣት ተልእኮ እንዳላትና እርሱም ይህንን ሂደት በማፋጠን ረገድ ድርሻ እንዳለው ያምን ነበር። ኻሜኒ ለአስርተ ዓመታት የቀድሞውን የበላይ መሪ በነበሩት አባታቸው የቅርብ ክበብ ውስጥ ከፍተኛ ተጽዕኖ የነበራቸው ሲሆን ከአብዮታዊ ዘበኛው ጋር ጥብቅ ግንኙነት መስርተዋል። በ2009 የኢራን አረንጓዴ ንቅናቄ ጊዜ ተቃዋሚዎችን ለመጨቆን የባሲጅ ኃይልን ተጠቅመዋል የተባለ ሲሆን የበላይ መሪ ከመሆናቸው በፊትም ለአስርተ ዓመታት ያህል የአገር ውስጥና የውጭ ዲሞክራሲ ስማቸውን ከተቃዋሚዎች የኃይል እርምጃ ጭቆና ጋር ሲያያይዙት ቆይተዋል። በተጨማሪም ኻሜኒ ከፕሬዝዳንት መሐሙድ አህመዲነጃድ ጋር ግንኙነት የነበራቸው ሲሆን በ2005 እና በ2009 አወዛጋቢ ምርጫዎች ጊዜ ድጋፍ ሰጥተዋል። ጋዜጠኞች በ2009 አህመዲነጃድ ለምርጫ ድል እንዲበቁም የመሪነት ሚናን ተጫውተዋል ብለው ይገምታሉ። በሰኔ 2009 ዓመተ ምህረት ጸረ መንግስት ተቃዋሚዎች ላይ ለተወሰደው ጭቆና ኻሜኒ ቁልፍ ሰው እንደነበሩ ይገመታል። ምንም እንኳን ስማቸው በመንግስት ሚዲያዎች ባይጠቀስም የባሲጅ ኃይልን በቀጥታ ይመሩ እንደነበር ይታመናል። በ2009 ተቃውሞ ጊዜ ተቃዋሚዎች አሊ ኻሜኒ ለልጃቸው ሙጅተባ ኻሜኒ ስልጣኑን ለማውረስ መንገድ እያመቻቹ ነው በሚል ከሰዋል። በዚህ ምክንያት ሙጅተባ ሆይ ሞት እንጂ መሪነት አይታየም የሚሉ መፈክሮች በሐምሌ 9 2009 በቴህራን ጎዳናዎች ላይ ተሰምተው ነበር። በ2009 ምርጫ ጊዜ እጩ የነበሩት መህዲ ካሮቢ በጻፉት ግልጽ ደብዳቤ ሙጅተባ ኻሜኒ ምርጫውን ለአህመዲነጃድ ለማጭበርበር ከአንድ መረብ ጋር አብሮ መስራታቸውን ከሰዋል። በኋላ ላይም መሐሙድ አህመዲነጃድ ሙጅተባ ኻሜኒን ከመንግስት ካዝና ገንዘብ በመዝረፍ ከሰዋቸዋል። የኒውክሌር መሳሪያ ፖሊሲን በተመለከተ በርካታ አሜሪካውያን ተንታኞች ሙጅተባ የአባታቸውን የኒውክሌር ክልከላ በመቃወም ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደሚደግፉ ገልጸዋል። እንደ ዋሽንግተን የቅርብ ምስራቅ ፖሊሲ ኢንስቲትዩት ገለጻ ከሆነ ሙጅተባ ወደፊት ከአሜሪካና ከእስራኤል ሊሰነዘር የሚችለውን ጥቃት ለመከላከል ኢራን በፍጥነት የኒውክሌር መሳሪያ ማግኘት አለባት ብለው ሊከውኑ ይችላሉ።